በዛሬው ቪዲዮ የባህር ዳር ዩኒቨርሲቲ ኢመርጂንግ ቴክኖሎጂ ሚድ ኤግዛም ዘንላችሁ መጥተናል። ከዚህ በፊት እንደምታዩት ኮምፒውተር ፕሮግራሚንግ እና ግሎባል ትሬንድ የሰራንላችሁ ስለሆነ ገብታችሁ እንድታዩት ለማጋበዝ እንወዳለን። ለዚህ ቻናል አዲስ ከሆናችሁ ይህ ቻናል የተለያዩ ዩኒቨርሲቲዎች ሚድ እና ፋይናል ኤግዛም እየሰራን የምንለቅበት ቻናል ነው። ከነዚህ ዩኒቨርሲቲዎች ውስጥ ባህር ዳር ዩኒቨርሲቲ አንድ ትኩረት አድርገን እየሰራንበት ያለ ዩኒቨርሲቲ ነው። ሰብስክራይብ በማድረግ በምንለቅበት ሰዓት በቶሎ እንዲደርሳችሁ እንዲሆን ለማሳሰብ እንወዳለን። የምታነቡበትን ቦታና ያላችሁበትን ዩኒቨርሲቲ የፈተና አወጣጥ ስርዓት በቀላሉ እንድትረዱ ለማሳሰብ እንወዳለን። ስለምትከታተሉን ከልብ እናመሰግናለን። አንደኛ ጥያቄ ኖ ኤስኪዩኤል ቴክኖሎጂስ አር ዲዛይንድ ኖ ሞር ዳታ ኢን ሮ ኤንድ ኮሎመን ፎርማት። ጥያቄው ምንድነው እያለን ያለ የኖ ኤስኪዩኤል ቴክኖሎጂዎች የተሰሩት መረጃዎችን በረድፍ በኮሎመን እና በሮ ላለማስቀመጥ ነው ወይም ደግሞ በዛ መንገድ አያስቀምጡም እያልን ያሉ። መጀመሪያ ጥያቄውን ከመመለሳችን ኤስኪዩኤል የሚለው ወርድ ምን ማለት ነው የሚለውን እንይ። ኤስኪዩኤል ማለት ስትራክቸርድ ኩዌሪ ላንጉጅ ማለት ነው። ስትራክቸርድ ዳታ ላይ ከምታስታውሱት ነገሮች አንዱ ምንድነው? ስትራክቸርድ ማለት መረጃዎችን በሮ እና በኮሎመን ማስቀመጥ ማለት ነው። ስለዚህ ኖ ኤስኪዩኤል ሲሆን ደግሞ እንደ ኤስኪዩኤል ዳታቤዞችን በሮና ኮሎመን ከማስቀመጥ ይልቅ እንደ ሰነድ ባሉ ዶክመንት ባሉ ወይም ደግሞ በግራፍ ባሉ ተለዋጭ መንገዶች ያስቀምጣል እንጂ ኖ ኤስኪዩኤል እንደ ፌል መረጃዎችን በረድፍና በኮሎመን አያስቀምጥም። ስለዚህ አንደኛ ጥያቄ ላይ ያለውም ኖ ሞር ዳታ ኢን ሮ ኤንድ ኮሎመን ስላለን ትክክለኛ ሐሳብ ስለሆነ ትሩት ትክክለኛ መልስ ይሆናል ማለት ነው። ሁለተኛ ጥያቄ ከረንትሊ አቬሌብል ኤአይ ሲስተምስ ካን ኖት ቢት ኢማጂኔቲቭ ኤንድ ክሬቲቭ ቲንኪንግ ኦፍ ሁማን ቢንግስ። ምነው ጥያቄው እያለን ያሉ በአሁን ጊዜ ያሉ የሰው ሰራሽ አስተውሎች ወይም ደግሞ ኤአይ የምንላቸው የሰው ልጅ የማሰብና የፈጠራ ችሎታ ማሸነፍ አይችሉም እያለን ነው። ይሄ ትሩ ነው። እውነት የሚሆንበት ምክንያት ኢማጂኔቲቭ ኤንድ ክሬቲቭ ቲንኪንግ የሰው ልጅ ሊረሱት አይችሉም። ምክንያቱም ኢማጂኔቲቭ ኤንድ ክሬቲቭ የሚፈጠሩት በተለይ አርት ቦታዎች ላይ ያሉ አይደለ። አሁን ለምሳሌ አንድ ገጣሚ ግጥም ለመጻፍ ሲያስብ ከስሜት ተነስቶ ነው የሚጽፈው። ሀዘን ላይ ሲሆን፣ ደስተኛ ሲሆን፣ ኖርማል ሙድ ላይ ሲሆን የሚጽፋቸው ግጥሞች የተለያዩ ይሆናል። ይሄ የስሜት መለዋወጥ ለኤአዮች የላቸውም። በተዘዋዋሪ የሰዎችን ኢማጂኔቲቭ ወይም ደግሞ የነገር መፍጠር ላይ የሰው ልጆች ቢት ሊያደርግ ወይም ደግሞ ሊረታ አይችልም። ከመረጆች ማቀናበር ምናምን ሊበልጥ ይችላል። ነገር ግን ኢማጂኔቲቭ እና ክሬቲቭ ወይ ላይ አሁንም የሰው ልጅ የተሻለ ሆኖ ይገኛል ማለት ነው። The primary goal of HCL is to improve the interaction between computers to computers። ምንድነው ጥያቄው እያለን ያለ የኤችሲኤል ማለት ሁማን ኮምፒውተር ኢንተራክሽን ማለት ነው። ዋነኛ ዓላማ በኮምፒውተሮች እና በኮምፒውተሮች መካከል ያለውን ግንኙነት ማሻሻል ነው እያለ ነው። ይሄ ስህተት የሆነ ነገር ነው። ከስሙ እንደምትረዱት ኤችሲኤል ማለት ሁማን ኮምፒውተር ኢንተራክሽን ማለት ነው። ስለዚህ ዋና ዓላማው በሰዎችና በኮምፒውተሮች መካከል ያለውን ግንኙነት ቀላልና ውጤታማ ማድረግ ነው እንጂ በኮምፒውተርና በኮምፒውተር መካከል ስላልሆነ ሶስተኛ ጥያቄ ፎልስ ትክክለኛ መልስ ይሆናል። አራተኛ ጥያቄ ኤማች ቢገር ፐርሰንቴጅ ኦፍ ኦል ዘ ዳታ ኢን አወር ወርልድ ኢዝ ሴሚ ስትራክቸርድ ዳታ። በዓለማችን ላይ ካሉ አጠቃላይ መረጃ ውስጥ ከፍተኛው ያለው በሴሚ ስትራክቸርድ መረጃ ነው እያለን ያሉ። ይሄ ስህተት ነው። ስህተት የሚሆንበት ምክንያት በዓለማችን ላይ ያለው አብዛኛው መረጃ በአንስትራክቸርድ ዳታ የምንላቸው ቪዲዮ፣ ኦዲዮ፣ ምስል ነው። አብዛኛው እናንተ የምታዩቸው የምትሰሟቸው ነገሮች በሙሉ ከዕለት ተዕለት ህይወታችሁ ጋር የተዋቀሩት በእነዚህ ነው፣ ቪዲዮ፣ ኦዲዮ እና ምስል ነው። ስለዚህ ይሄ ኦልሞስት ወደ 80% የሚሆነው የዓለማችን መረጃ የተዋቀረው በአንስትራክቸርድ ነው፣ በሴሚ ስትራክቸርድ ስላልሆነ እሱ አራተኛ ጥያቄ ፎልስ ይሆናል ማለት ነው። አምስተኛ ጥያቄ HDFS is a centralized file system in ሃንድሮፕ ኢኮሲስተም። HDFS ማለት ሃንድሮፕ ዲስትሪቢዩትድ ፋይል ሲስተም ነው ማለት ነው። ጥያቄው ምንድነው እያለን ያለ HDFS በሃንድሮፕ ሲስተም ላይ እንደ ማዕከላዊ ወይ ደግሞ ሴንትራል ፋይል ይታያል እያለን ነው። ይሄ ሐሰት ነው። ከስሙ እንደምትረዱት ሃንድሮፕ ዲስትሪቢዩትድ ፋይል
የተበታተነ ወይም ደግሞ የተከፋፈለ የፋይል ስርዓት ነው እንጂ ማዕከላዊ አይደለም። ስለዚህ መረጃዎችን በበርካታ ኮምፒውተሮች ከፋፍሎ ለመስራት ይሞክራል እንጂ በአንድ ኮምፒውተር ወይም ደግሞ አንድ ኮምፒውተር ብቻ ሴንትራላይዝድ አድርጎ ስራውን አይሰራም። ለብዙ ከፋፍሎ መስራቱ ብዙ ጥቅም አሉት። ለምሳሌ አንድ ኮምፒውተር ቢበላሽ ሙሉ ሲስተሙ ሴንትራላይዝድ ቢሆን ሙሉ ሲስተሙ ይቋረጥ ነበር። ነገር ግን አንድ ኮምፒውተር ብቻ አስወጥታችሁ ስራችሁን መቀጠል ትችላላችሁ። ብዙ ጠቀሜታዎች አሉት። ስለዚህ አምስተኛ ጥያቄ በሴንትራላይዝድ ሳይሆን በዲስትሪቢዩትድ መንገድ ስለሆነ የሚጠቀመው አምስተኛ ጥያቄ ፎልስ ትክክለኛ መልስ ይሆናል። አንደኛ ጥያቄ which of the following is the goal of data creation in the big data value chain? ከሚከተሉት ውስጥ በቢግ ዳታ ቼን ውስጥ በቢግ ዳታ ቫልዩ ቼን ውስጥ የዳታ ኩሬሽን ዓላማ የሆነው የትኛው ነው? ኤ persistent data in scalable way, ቢ conducting data driven business activities, ሲ ensuring quality of data, ዲ ሃይላይት ሬሌቫንት ዳታ። ለዚህ ትክክለኛ መልስ የሚሆነው የዳታ ኩሬሽን ዓላማ ኢንሹሪንግ ኳሊቲ ኦፍ ዳታ የመረጃውን ጥራት ማረጋገጥ የዳታ ኩሬሽን ተግባር ነው። ዳታ ኩሬሽን ማለት መረጃውን ለጥቅም ዝግጁ እንዲሆን የማጽዳት የማደራጀትና ጥራቱን የመጠበቅ ሂደት ነው። መረጃው ወደ ጥቅም ከመሄዱ በፊት ይሄን በሙሉ የሚሰራልን ማጽዳት ማደራጀትና ጥራቱን መጠበቅ የዳታ ኩሬሽን ዓላማ ስለሆነ አንደኛ ጥያቄ ዳታ ኩሬሽን ኢንሹሪንግ ሲ ትክክለኛ መልስ ይሆናል ማለት ነው። ሁለተኛ ጥያቄ which of the following is an example of unstructured data? ከሚከተሉት ውስጥ የአንስትራክቸርድ መገለጫ ዳታ ምሳሌ ያልሆነ የትኛው ነው እያለ ነው? ኤ ስፕሬድሺት፣ ቢ ኤክስኤምኤል፣ ሲ ኖ ኤስኪዩኤል ዳታቤዝ፣ ዲ ኤስኪዩኤል ዳታቤዝ። ትክክለኛ መልስ አላዘም። እንደምታውቁት አንስትራክቸርድ ዳታ የሚገለጸው ቪዲዮ፣ ኦዲዮ እና ኢሜጅ ነው። እና ምርጫዎችን ስታዩቸው ለምሳሌ ኤክስኤምኤል ኤ ስፕሬድሺት ማለት ስትራክቸርድ ላይክ እንደ ኤክሴል ማለት ነው። ኤክሴል ደግሞ ሰንጠረዥ ይጠቀማል ሮ እና ኮሎሞ። ስለዚህ ስትራክቸርድ ላይ የሚመደበው ኤክስኤምኤል። ቢ ይህ ደግሞ ሴሚ ስትራክቸርድ ላይ ነው የሚመደበው። ሲ ኖ ኤስኪዩኤል ዳታቤዝ ደግሞ ይህ ሴሚ ስትራክቸርድ ነው እንጂ አንስትራክቸርድ ላይ አንመደበውም። ስለዚህ ኤስኪዩኤል ዳታቤዝ ቅድም እንደነገርኳችሁ ኮሎም እና ሮ ይጠቀማል፣ ስትራክቸርድ ላይ የሚመደቡ ማለት ነው። በአጠቃላይ ምናልባት እንደ ቦነስ ሊታይ ይችላል። ይሄ ጥያቄ ትክክለኛ መልስ የለውም። ስለዚህ ይሄ ሁለተኛ ጥያቄ ትክክለኛ መልስ የአንስትራክቸርድ የለውም። የአንስትራክቸርድ ምሳሌ የሚሆኑት ቪዲዮ፣ ኦዲዮ፣ ኢሜጅ ናቸው። ስለዚህ እነሱ ስለሌሉ ይሄን ምርጫ እንዘለዋለን ማለት ነው። ሶስተኛ ጥያቄ which of the following device is responsible for executing software instruction in digital electronic system? በዲጂታል ኤሌክትሮኒክስ ሲስተሞች ውስጥ የሶፍትዌር ትዕዛዞችን ለመፈጸም ኃላፊነት ያለበት መሳሪያ የትኛው ነው እያለን ያለው? ኤ ማይክሮ ፕሮሰሰር አለ፣ ቢ ሎጂክ ዲቫይስ አለ፣ ሲ ስቶሬጅ ዲቫይስ አለ፣ ዲ ኔትወርክ ዲቫይስ አለ። ለዚህ ትክክለኛ መልስ የሚሆነው ኤ ማይክሮ ፕሮሰሰር የሚለው ነው። ማይክሮ ፕሮሰሰር ይሄ ማይክሮ ፕሮሰሰር የምንለው እንደ አይምሮ ወይም ደግሞ እንደ ጭንቅላት ይታያል ማለት ነው። ሲሆን ትዕዛዞችን ተቀብሎ ይፈጽማል። ማንኛውም ትዕዛዞችን የመፈጸምና ተግባራዊ ማድረግ ስራ በሱ ላይ ይጣላል። ሌሎች ለምን አይሆንም የሚለውን ለምሳሌ ቢ ሎጂካል ዲቫይስ የሚሆነው ይሄ ማትማቲካል ኦፕሬሽኖችን የመስራት ኃላፊነት ነው ያለበት እና ሜን ታስኩ አይደለም። እንደዚህ ሶፍትዌሮችን ኤክስኪዩት የማድረግ ሜን ታስክ የለውም፣ ዋና ተግባሩ አይደለም። ስለዚህ ሎጂካል ዲቫይስ አይሆንም ማለት። ስቶሬጅ ዲቫይስ ደግሞ መረጃዎችን የማስቀመጥ ወይም ደግሞ ስቶር የማድረግ ነው እንጂ ኤክስኪዩት የማድረግ ኃላፊነት እሱ ላይ የለም ማለት ነው። ዲ ኔትወርክ ዲቫይስ ማለት ኔትወርክ ዲቫይስ ደግሞ ሮተር፣ ስዊች፣ ሞድ እነዚህ ደግሞ ጥቅማቸው አንድ ዲቫይስ ከሌላ ዲቫይስ ኮሚኒኬት እንዲያደርግ ወይም ደግሞ መረጃ እንዲለዋወጥ ነው እንጂ ትዕዛዞች ተቀብሎ ተፈጻሚ ማድረግ ስራ የማይክሮ ፕሮሰሰር ነው ማለት። ስለዚህ ሶስተኛ ጥያቄ ትክክለኛ መልስ ይሆናል። አራተኛ ጥያቄ which of the following component of AI system responsible for taking action? ሲስተም ሆኖ ለአክሽን ወይም ደግሞ እርምጃ ለመውሰድ ኃላፊነቱን የሚወስደው የትኛው ነው እያለን ያለ? ኤ ኢንተራክቲንግ ላየር፣ ቢ ኢንተርፕሬቲንግ ላየር፣ ሲ ሴንሲንግ ላየር፣ ዲ ፕሬሲፒቴሽን ላየር አሉ።
ለዚህ ትክክለኛ መልስ የሚሆነው ኢንተራክቲቭ ላየር የሚለው ነው። ይህ ኢንተራክቲቭ ላየር ለምሳሌ ሮቦቶች ምናምን አይታችሁ ከሆነ ከኢንቫይሮንመንቱ ጋር ኢንተራክት በማድረግ ለሚመጡ እንትኖች እርምጃዎችም ወይም ደግሞ አክሽን ይወስዳሉ ማለት ነው። ሌሎች ለምን አይሆንም የሚለው ኢንተርፕሬቲንግ ላየር የሚለው ዳታዎችን የተሰጡትን ዳታዎች አንደርስታንድ ማድረግና አናላይዝ ማድረግ ወይም ደግሞ ማንሰላሰል እርምጃ ከመውሰዳችን በፊት የምናደርገው ነገር ነው ኢንተርፕሬቲንግ ላየር። ሴንሲንግ ላየር ዳታ የመሰብሰብ ሂደት ነው። ሴንሲንግ ላየር በካሜራዎች ማይክሮፎኖች በመጠቀም ዳታ ይሰበስባል። ሴንሲንግ ላየር ማለት ነው። ፐርሲፒቴሽን ላየር ደግሞ ይህ መረጃዎችን የማስታወስ ለምሳሌ ኤአይ ላይ ፌስ ሪኮግኒሽን ምናምን እነዚህ የፐርሲፒቴሽን ስራዎች ናቸው ማለት ነው። ስለዚህ በአጠቃላይ ለአራተኛ ጥያቄ ኤ ኢንተራክቲቭ ላየር የሚለው ትክክለኛ መልስ ይሆናል ማለት ነው። አምስተኛ ጥያቄ ዘ ታይፕ ኦፍ ኤአይ ማሽን ዊች ኦንሊ ፎከስ ኦን ከረንት ሴናሪዮ ኤንድ ሪያክት ኦን ኢት አዝ ፐር ፖሲብል ቤስት አክሽን። ጥያቄው ምንድነው እያለን ያለ አሁን ባለው ሁኔታ ላይ ብቻ በማተኮር እና የተሻለውን እርምጃ በመውሰድ ምላሽ የሚሰጡ የኤአይ አይነቶች ምን ይባላሉ እያልን ያለ ኤ ሰልፍ አዌርነስ፣ ቢ ሊሚትድ ሚሞሪ፣ ሲ ቲዮሪ ኦፍ ማይንድ፣ ዲ ሪያክቲቭ ማሽን። ለዚህ ትክክለኛ መልስ የሚሆነው ሪያክቲቭ ማሽን ነው። ሪያክቲቭ ማሽን የምንለው ያለፈ ምንም አይነት ውስጥ የለውም አሁን የሚያዩትን ብቻ ተጠቅሞ ውሳኔ የሚወስኑት ማለት ነው። እነዚህ ላይክ አሁን ለምሳሌ የቼዝ የሚጫወቱ ማሽኖች አሁን ላይ ብቻ ተመስርተው ምላሽ የሚሰጡት እነዚህ የሪያክቲቭ ማሽን ምሳሌ የሚሆኑ ናቸው። ለምሳሌ ሊሚትድ ሚሞሪ ይላል። ሊሚትድ ሚሞሪ ትንሽ ያለፉ ፓስት ዳታ ሚሞሪዎችን ስቶር ያደርጋል። ለምሳሌ ሰልፍ ድራይቪንግ ካር ከዚህ ውስጥ የሚመደብ ነው ሊሚትድ ሚሞሪ ላይ ማለት ነው። ለምሳሌ ሰልፍ ድራይቪንግ ካር በአካባቢ ያሉትን መኪኖች ለጥቂት ጊዜ ስቶር አድርጎ ያቆያል። ቀይ መብራት ምናምን ሲበራም እንደዚህ የትራፊክ መብራቶችን ስቶር አድርጎ ያስቀምጣል ማለት ነው። ስለዚህ ሊሚትድ ሚሞሪ ትንሽ ጊዜ ስለሚያስቀምጥ ይሄ አይሆንም። ሰልፍ አዌር ኤአይ ይሄ አሁን ላይ ባሉ ከረንት እንትኖች አልተፈጠረም፣ ወደፊት ይፈጠራል ተብሎ የሚጠበቅ የኤአይ ሲስተም ነው። ኢሞሽንና ኮንሺየስነስን አብረው ይይዛሉ ተብሎ የሚጠበቁ የኤአይ ሲስተሞች ናቸው ሰልፍ አዌር ምንላቸው ማለት ነው። ስለዚህ አሁን ላይ ያሉ አይደሉም እና ደግሞ ላይክ በጣም ከፍ ያሉ ኤአይ ሲስተሞች ናቸው። ሚሞሪያቸውም በጣም ሃይ የሚባል እንትን ነው ማለት ነው። ስለዚህ እነሱ አይሆንም። ሲ ቲዮሪ ኦፍ ማይንድ ደግሞ ይሄ በጣም እንትን ያለ ነው። ላይክ ይሄ ቲዮሪ ኦፍ ማይንድ ማለት የሰው ልጆች ኢሞሽንና ፍላጎታቸውን መረዳት ሲችል ማለት ነው። ማለት ለምሳሌ እናንተ እያወራችሁት ምናምን ያለፈ ፓስት እንትኑን ፓስት የተነጋገራችሁትን ምናምን ስቶር አድርጎ ያስቀምጥና አሁን ያላችሁ ኢሞሽን ገስ ያደርጋል ወይም ደግሞ ያውቃል። ኢንቴንሽናችሁን ምን ማድረግ እንደፈለጋችሁት ያውቃል። ስለዚህ ያለፈን ሚሞሪ ስለሚይዝ ይሄ ቲዮሪ ኦፍ ማይንድ ትክክለኛ ሪያክቲቭ ማሽን አይደለም ማለት ነው። ስለዚህ ትክክለኛ መልስ አይሆንም። በአጠቃላይ የአምስተኛ ጥያቄ ትክክለኛ መልስ የሚሆንልን ሪያክቲቭ ማሽን ነው። ይሄ ወዲያው ነው የሚመልስላችሁ ማለት ነው። የቼዝ ማሽኖች ምናምን በዚህ ስር የሚጠቀሱ ናቸው። የዛሬው ቪዲዮ በዚህ ጨርሰናል። በቀጣይ የትኛውን ኮርስ እንሰራላችሁ ትፈልጋላችሁ? ኮሜንት ላይ አሳውቁን። ሀሳብ አስተያየት ካላችሁን ኮሜንት ላይ በዛው አስቀምጡልን። ቪዲዮውን ከወደዳችሁ ላይክ በማድረግ ለብዙ ተማሪዎች ተደራሽ እንድታደርጉ ለማሳሰብ እንወዳለን። ሰብስክራይብ በማድረግ በቀጣይ ቪዲዮ ስንለቅ በተሎ እንዲደርሳችሁ እንዲሆን እንጋብዛለን። ስለምትከታተሉን ከልብ እናመሰግናለን።